first impression ላይ ወሳኝ ነገሮች ምንድናቸው? Okay, first impression is the last impression ይባላል። first impression ማለት ሰዎች እንዳገኙ ስላንተ ልክ ባገኙ በተወሰኑ ሰከንዶች ውስጥ ባዩህ ወይም ባገኙ በተወሰኑ ሰከንዶች ውስጥ ስላንተ የሆነ አይነት እሳቤ ይመሰርታሉ ጭንቅላታቸው ውስጥ ባዩት ነገር ማለት ነው። አያውቁህም፣ ከዚህ በፊት አግኝተው አያውቁም ምናምን። ለመጀመሪያ ጊዜ ሰዎች ሲያገኙ ስላንተ የሚስሉት ስዕል ወይም ስላንተ የሚኖራቸው እሳቤና መረዳት first impression ይባላል። መድረክ መሪ ስትሆን የመጀመሪያው ኢምፕሬሽንህ መድረክ ላይ ስትወጣ ነው። እንዲሁም ከሰዎች ጋርም ከኖርማል ሰዎች ጋርም ማረገው ነገር ነው። በተቻለኝ መጠን I try to smile, I give a strong handshake. የኔ ሃንድሼክ በጣም ስትሮንግ ነው ይባላል። በፊት የሆነ ድርጅት ላይ በመሰራበት ጊዜ የማይጨብጠኝ ልጅ ነበር። እንዳትሰብሪኝ ምናምን የሚለኝ ልጅ ነበረ። ካለቆቻችን መሀል አንዱ ነበርና for a long time ሳይጨብጠኝ ነው የሄደው ማለት ነው። I don't know how I developed it, I don't know. ግን ሰው ሲጨብጥ በስነ ስርዓት ነው የምጨብጠው። So handshake is important. Your posture is important. Like ሰላም ምናምን አይደለም, you know, ቀና ብለህ እንዴት ናችሁ ሰላም ነው ምናምን ግሪቲንግ መስጠት ለሰዎችን ሰላም ማለት። ሰዎች ምንድነው ሰው የሚወደው ዋን ነው ብትለኝ ኮምፎርታብል የሚያደርገውን ሰው ይወዳል። እኔ አንኮምፎርታብል ከሆንኩ አንተም አንኮምፎርታብል መሆን አይቀርም። እዚህ ክፍል ውስጥ ገባ ምናምን ከሆነ በቃ ማለት ግራ ይገባህ፣ ይጨንቃል። ስለዚህ አንተ እንዳይጨንቅ እኔ አለመጨነቅ አለብኝ። So I smile, I give a strong handshake, I stand up tall. ካይንድ የሆነው ነገር ኮምፕሊመንት ማድረግ ከሆነ አይ ኮምፕሊመንት ዩ ምናምን ዌልካም ማለት ካለብኝ እንኳን ደህና መጣችሁ ላለሁኝ ምናምን። ሶ በዛች ሰከንዶች ውስጥ ኦኬ ይላል ሰው ማለት ነው። ኦኬ we're good, we're okay ሚለው ስሜት ሲሰማው ያ ሰው ኦፕን አፕ ለማድረግ ክፍት ይሆናል። መድረክ ላይም the same thing። የመጀመሪያው ነገር ሰላምታ፣ ፈገግታ፣ ስታንስ፣ አቋቋም፣ አይ ኮንታክት ኢምፖርታንት ነው። እንዲህ ብለህ ከቀረህ ኦኬ ምንድነው ነገር ሊል ይችላል። yes so eye contact በጣም ኢምፖርታንት ነው። ኮንፊደንት የሆኑ ሰዎች ከሚያሳዩት መሃል አንዱም አይ ኮንታክት ነው። ሶ ሰዎችን አይን ማየት፣ አይንህን ሳየው አቴንሽንህን ይዘዋለሁ። አይኑ እኮ ያስፈራል። አይን ያስፈራል። ምን ያህል ደቂቃ የአንድ ሰው አይን እያየሽ ትቆያለሽ? ለምሳሌ አይንህን ሳየው አንድ አይንህን አየዋለሁ፣ ከዛ ሌላኛውን አይንህን አየዋለሁ። ሜቢ አይ ማይት ብሬክ አይ ኮንታክት እጅህን ላይ ይችላል ምናምን። ግን ማጆሪቲ ኦፍ ዘ ታይም እንደዚህ ቀና ብዬ አይንህን እያየሁት መሆን አለበት። እኔ አይ ዶንት ኖ እንዴት ዴቨሎፕ ወንድሜ ይኸውልህ አንድ ወንድም ነው ያለኝ ብያለሁ። ወንድሜ በጣም ነበር የሚያወራን ልጅ ሆነን እኔና ቢታን ታላቅ እህቴን በቃ የማይነግረን ታሪክ የለም እና ሲነግረን በቃ እንደዚህ አይናችን እያየ ነው የሚነግረን የነበረውና አይ ዶንት ኖ ከዛ ይሁን ዴቨሎፕ ያደረኩት አላቅም። ከሰዎች ጋር ሳወራ እንደዚህ አይንህን እያየሁኝ ነው ማወራውና መድረክ ላይም ሰዎች አይናቸውን ልክ አይንህ ከነሱ ጋር ሲገጥም they feel connected to you, they smile at you ማለት ፈገግ ይሉልሃል፣ ፈገግታህን ይመልሳሉ፣ ሪኮግናይዝ ያደርጉሃል፣ ኦኬ ምናምን ይሉሃል ምናምን። ስለዚህ እንደዚህ ያማተርክ ምናምን ግዴታ አንዱ ሰው ላይ መተከል ሳይሆን ማማተር ትችላለህ። አንተንም ሳይ ማማተር ትችላለህ። አሁን ካስተዋልከኝ እዛማ ያለው ምናምን እኮ አንተ ላይ ሙሉ ሰዓቱን አላይም፣ ግን አትሊስት እንደዚህ ብዬ አይደለም ማውራው። it's important to look at you, recognize አንተን ማድረግ ስላለብኝ acknowledge ማድረግ ስላለብኝ ማለት ነው። አለባበስ በጣም አናዘር ኢምፖርታንት ነገር ነው ለፈርስት ኢምፕሬሽን። ሰዎች በለበስከው ነገር ይመዝኑሃል። ይሄ በቃ ማይካድ ነገር ነው። ይሄ ምንም ማለት ማይካድ ነገር ነው። አንዳንድ ጊዜ እንትን ይባላል አይደለ? ሰው እኮ አለባበሱ አይደለም በቃ ሐሳቡ ነው ምናምን ጭንቅላቱ ነው እንጂ የለበሰው ነገር አይደለም። ግን ውሸት ነው። እኔ የሚገርም ነገር እስከ ቅርብ ጊዜ ድረስ ስፔሻሊ ተቀጥሬ በመሰራባቸው ጊዜዎች ስላለባበሴ ያን ያህል ማን ነበርኩ። ሪሪዬ በጣም ስለምወዳት I have to give her a shout out። ሪሪ የምትባል ኮወርከር ነበረችኝ፣ ጓደኛዬ ናት። honestly she was there for me in a lot of ways እና በጣም ነበር የምትለኝ እሷ ሁሌ on point ታውቃለህ፣ ሁሌ on point everything, her hair perfect, her nails perfect፣ ሁሌ ሂል ነው የምታደርገው perfect ናት ሁሌ። I never had that kind of እንትን እኔ ደግሞ like አንደኛ ስራዬም በቃ ስራዬን መስራት ይሄ ምንድነው ምን ልበልህ ካሜራ መሸከም ይኖረዋል whatever like ምናምን ይኖረዋል ምናምን so ይሄ ስራው ላይ ነኝ ያለው ተሻራይን አርጌ ምናምን የተቀደደ ጂንሴን አርጌ ምናምን ነው የምንቀሳቀሰው የነበረውና ሁሌ ነው የምትለኝ like የሆነ ቀን ላይ ብራይት ሆኜ ስመጣ ምናምን like look at you ምናምን ነገር ትለኛለች እና ራሴን አልስለውም ነበረ።
በቃ እንዲህ ራሴን ደስ ሳረግ ምናምን አልስለውም ነበረ። ግን what a waste ነው የምለው። በቃ እንዴት ዌስት አደረግኩት እነዛን ጊዜዎች። ማለት ኤክስትሪምሊ መሄድ አይደለም፣ ግን ያለህን ነገር ቆንጆ አድርገህ መልበስ፣ ራስህን ማሳመር፣ ፕሬዘንተብል ማድረግ በጣም ኢምፖርታንት ነው። ሰዎችም የሚኖራቸው ኢምፕሬሽን በዛ ልክ ነው የሚሆነው። ሁልጊዜ ሸራርገ ሁልጊዜ ስትፈጋ የሚያውቅ ሰው ባይዘወይ በዛ ነው ሁልጊዜ የሚለካ። መቼም አንተ ሲያምርብል ሊስልህ አይችልም እና ቦታ እዛ ብቻ እንደሆነ ያስባል። ቦታ ይሄ የፍጋት የባርነት ብቻ እንደሆነ ያስባል። ደግሞ ግን ራስህን የሆነ ቦታ ላይ ከፍ ስታደርገው አንዳንድ ጊዜ እኮ you can't run in heels, right? So ራስህን በሆነ ሌቭል ከፍ አድርገህ ራስህን የሆነ አይነት ያለባበስና እንበለው ግሩሚንግ እንበለው ራስህን ግሩም ስታደርግ ሰዎች የሚሰጡህን ቦታ፣ የሚያሰሩህም ስራ፣ የሚያደርጉልህም ነገር፣ የሚሰጡህ የፊት ገጽታ ራሱ ይለያል። ሶ ስፔሻሊ አሁን በምሰራበት ስራ ደግሞ የምቀርብባቸው መድረኮች በቃ ንጹህ ፍሬሽ በቃ የሆነ ነገር and ቆንጆ ነገር ፕሬዘንተብል የሆነ ነገር መልበስን ግዴታ የሆነበት ነው። ሶ አለባበስ በጣም ኢምፖርታንት ነገር ነው። ኮንፊደንስ ከፐርሰናል ዴቨሎፕመንት ጋር አንድ ላይ አላይን ሆኖ የሚሄድ በውስጡ ያለ ነገር ነው። አንድ ሰው እንዴት ነው ራሱ ላይ መስራት የሚችለው? እንዴት ነው ሰልፍ አዌር መሆን የሚችለው? ዝም ብለህ ከቤዚክ ነገር ጀምሮ ስምህን ጽፈህ መጀመር ትችላለህ። ስሜ፣ እድሜ፣ የትምህርት ደረጃዬ ምናምን እያልክ ራስህን በምንድን ነው ዲፋይን የምታደርገው የሚለውን ነገር ማወቅ ትችላለህ ማለት ነው። ከዛም በኋላ ከምታውቀው ላይ ተነስተህ ነው ዴቨሎፕ ማድረግ የምትችለው። ከምታውቀው ነገር ላይ ተነስተህ ነው ቢልድ ማድረግ የምትችለው። ሶ ፋውንዴሽኑ ከረንትሊ ያለህበት ቦታ ነው። ሶ ራስን በስነስርዓት ዲፋይን ማድረግ የት ነኝ ያለሁት፣ ምንድነው እየሰራው ያለሁት፣ ምንድነው የምፈልገው፣ የት ነው መሄድ የምፈልገው ምናምን የሚለውን ነገር ማወቅ ያስፈልጋል ብዬ አስባለሁኝ። የምትሄድበትን ነገር ስታውቀው ወይም ማድረግ የምፈልገውን ነገር ስታውቀው አቅጣጫህን ወደዛ ነው የምትዘረጋው ማለት ነው። ኦል ኦቨር ዘ ፕሌስ አትሆንም። አንዳንድ ጊዜ ምንድነው ስኬታማ መሆን እንፈልጋለን፣ ግን ስኬታማ የምንሆንበትን መንገድ አናውቀውም። ወይም ምን ብናረግ ስኬታማ፣ የትኛው ስራ ላይ ነው ስኬታማ ለሆነ የምችለው የሚለውን ነገር አናውቀውም። ስኬት የሆነ ሮድ ማፕ ከሌለው you're just lost። ዛሬውን ነገር ትሞክራለህ፣ ነገ ጠዋት ደግሞ ተነስተ ሌላ ነገር ትሞክራለህ። self awareness የሚጀምረው exactly who am I, what do I want, where am I going፣ የት ነበርኩ፣ ወዴት ነው የሚሄደው ምናምን የሚለውን ነገር ማወቁ ነው። ከዛም በኋላ አኮርዲንግሊ ወደምትፈልገው አቅጣጫ መሄድ ነው። ጀኒዌንሊ የራስን ቢዝነስ መክፈት፣ ፖድካስት መክፈት፣ መድረክ መሪ መሆን ምናምን ብቻ አይደሉም ስኬቶች። አንዳንድ ጊዜ የሆነ ሰው መጥቶ ሲያወራ ወይም እኔ መጥቼ ሲያወራ የኔ መንገድ ብቻ ወይም የኔ ፕሮፌሽን ብቻ ምናምን እንደዛ ሳይሆን whatever you want ነው የምታስቀምጠው። ሰምባዲን ስላየኸው ሰምባዲ ስላደረገው ምናምን ሳይሆን genuinely ምንድነው የምፈልገው፣ እኔ ምንድነው ማድረግ የምፈልገው። ቅጥር ላይም ሰክሰስፉል መሆን እኮ ይቻላል። እንደ ፋሚሊ ሜምበርም ራሱ አንዳንድ ጊዜ ስኬትን ወይም ይሄ ሰልፍ ዴቨሎፕመንትን ከሆነ ሞኔታሪ ወይም ፕሮፌሽናል ሰክሰስ ጋር ብቻ እናያይዘዋለን። ግን የቤትን ፕሮብሌሞች ራሱ ፊክስ ማድረግ፣ ለቤተሰብ ምርጥ ልጅ መሆን፣ ለእናትህ የምትደርስ ሰው መሆን፣ ጊዜህን ለጓደኞች የምትሰጥ ሰው መሆን፣ ጀኒዊን ይሄ ኢንቴግሪቲ ያለው ሰው መሆን ምናምን፣ ለኮሚዩኒቲ ሰርቭ ማድረግ ምናምን የሚሉት ነገሮች ራሱ የስኬት አካል ናቸው። ስለዚህ ከራስ ጋር ኦነስት መሆን፣ እኔ ሰምባዲ ያደረገውን ነው የምፈልገው ወይስ ጀኒዊንሊ ከኔ ጋር አላይን የሚያደርግ እኔ የምፈልገው ለእኔ ሳቲስፋክሽን የሚሰጠኝ ለእኔ የሚያስደስተኝ ነገር ነው የምፈልገው። አንዳንድ ሰው ቤት መግዛት ያስደስተዋል። አንዳንድ ሰው ደግሞ ቤት ልግዛ ብሎ ከመጨነቁ ይልቅ ቤት ተከራይቶ በኪራይ ቤት የኖረውን ያህል ጊዜ መኖር ያስደስተዋል። ቤት መግዛት ኪራይን ኢንጆይ ለሚያደርገው ሰው ጎሉ ላይሆን ይችላል። ሰምባዲ ቤት ስለገዛ አንተ ቤት መግዛት ትፈልጋለህ ማለት ላይሆን ይችላል። ፐርሰናል ዴቨሎፕመንት የሚጀምረው is from knowing who you are and what you want to be። ከዛ ተነስተ መንገድን ትዘረጋለህ ማለት ነው።